ተመጣጣኝ ስብስቦችና እኩል ስብስቦች በጣም ቀላል ሐሳብ ነው። በጣም ቀላል ሐሳብ እንግዲህ ሰባተኛ ክፍል እንደዚህ ቀለል ባሉ ሐሳቦች ነው የጀመረው። ከዚህ ጀምራችሁ እንግዲህ ሞራል የሚመጣው ፈተና በመድፈን ነው። ምንድነው የምታደርጉት? በደንብ አጥነታችሁ ምሳሌዎችን በቃ ሌላ ምንም አያስፈልግም እኮ ቪዲዮ ማየት ምናምን። ይሄንን ቪዲዮ በደንብ እዩት። ጥያቄ ካላችሁ ኢሜል ጻፉልኝ፣ በቴሌግራም ላይ አናግሩኝ፣ ደውሉልኝ። ጥያቄ ካላችሁ በደንብ አስረዳችኋለሁ። ቪዲዮ ምናምን ሌላ እሰራላችኋለሁ እና በጣም ቀላል ነው። በቃ የመጀመሪያውን ፈተና ከደፈናችሁ ሞራል ይኖራችኋል። ተማሪ በቃ ያ ነው አላለ። ሰራተኛ ደግሞ ሲጨመርለት ደስ ይለዋል። ከዛ ጎብዞ ይሰራል። ነጋዴም ሲያተርፍ ምናምን በጣም ሞራል ሆኖት ይሰራል። በጣም እኮ ወጥረው የሚሰሩት እኮ ስላተረፉ ነው። እናንተ ደግሞ አንድ ፈተና እንደው ብትደፍኑ 9 10 የሆነ በቃ ለውጥ ስታመጡ እንዴት ደስ እንደሚላችሁ እኮ። በስተማሪ እኮ እንደዛ መከራ የሚያየው እኮ ወዶ እኮ አይደለም። በቃ የሆነ ነገር አይቶ እኮ ነው። በቃ የሆነ ኤክስ መሆን አይፈልግም፣ ሰነፍ መሆን አይፈልግም። ያ የሆነ ደስ የሚለው ነገር ስላለ ልክ ፈተና ሲደፍን ፈተና ጥሩ ውጤት ሲያገኝ ደስ ስለሚለው አንዴ ነው የሆነ ክፍል ላይ ነው የጀመረው። እሱ የ5ኛው የ6ኛ ክፍል ላይ እንደዚህ ጉብዝና ነው የጀመረው። አንዳንዱ ከአንደኛ ክፍል ይጀምራልና እናንተም አሁን ይሄ 7ኛ ክፍል ትምህርት እንደምታዩት በጣም ቀላል ነው እና በቀላል ሐሳብ ስለጀመረ ይሄንን ቶሎ ብላችሁ ሞራላችሁን ከፍ ማድረግ መቻል አለባችሁ። እኔ ብዙ ልጆችን አይቻለሁ። በጣም በቃ ሂሳብ አይችሉም የተባሉ ልጆች ጎብዘው አይቻለሁ። ምክንያቱም ምንድነው እንደዚህ ልክ አመቱ መጀመሪያ ላይ ጥሩ ውጤት በማምጣት አመቱን ሙሉ ጥሩ ሞራላቸውን እያዳበሩ እየመጡ ጥሩ እየሰሩ ጥሩ ደረጃ ደርሰዋልና እናንተም አሁን ይሄ ትምህርት ቀላል ስለሆነ ይሄ 7ኛ ክፍል መግቢያው በጣም ቀላል ስለሆነ ቶሎ ብላችሁ ፈተና ለመድፈን ሞክሩ። ለውጥ በቃ አምጡ። የሆነ ለውጥ ካመጣችሁ እኔ ነኝ ያልኳችሁ ከዛ በኋላ ወጥራችሁ ትሰራላችሁ። ተማሪ ጓደኞቻችሁን አስጠኗቸው። ምክንያቱም የምታውቁትን ነገር ደግሞ በደንብ ውስጣችሁ እንዲገባ ሌሎችን ስታስረዱ ነው። ይሄ ፍን ያለ እውቀት የታመቀ እውቀት ጥሩ አይደለም። የምታውቁትን ነገር ስትናገሩ በደንብ ነው የምትረዱትና ከጓደኞቻችሁ ጋር አትኑም በሉ። እኔ ነኝ ያልኳችሁ በሂሳብ ለውጥ ታያላችሁ። እንደምንም ብላችሁ በዚህ በ7ኛ ክፍል አሁን ወጥራችሁ ፈተና ድፈኑ። አንድ ፈተና እንደምንም ብላችሁ ድፈኑ። አንድ ቴስት እንደምንም ብላችሁ ድፈኑ። ከዛ በኋላ ያለውን ለውጥ ታያላችሁ። እሺ እዚህ ጋር ትግበራን እስቲ ተመጣጣኝና እኩል በጣም ቀላል ሐሳብ ነው። ተመጣጣኝ ማለት አባላት እኩል ከሆነ ነው። እኩል ማለት ደግሞ ሁሉም አባላት እኩል ከሆኑ ነው። ገብቷችኋል አይደል? የአባላቱ ብዛት እኩል ከሆነ ተመጣጣኝ ይባላል። የአባላቱ ብዛት እኩል ከሆነ ተመጣጣኝ ነው። ግን እያንዳንዱ አባል ደግሞ እኩል ከሆነ እኩል ነው ማለት ነው። ለምሳሌ እዚህ ጋር አመርሃኒው ስንት አባላት አለው? 1 2 3 4 5 ይሄ ስንት ይዟል? 1 2 3 4 5 በነገራችን ላይ ስብስብ እንደዚህ አይቀመጥም። ያው እዚህ ጋር ተመጣጣኝና እኩል ለማሳየት ብሎ ነው እንጂ በቅደም ተከተል እንደዚህ ነው የሚጻፈው። አውቆ ያዘበራረቀው በስህተት አይደለም። እናንተ አንድ ባንድ እንድታዩና እኩልና ተመጣጣኝ የሚለውን ነገር እንድትለዩ ነው። እዚህ ጋርም ሌላ ደግሞ አለ 1 2 3 4 5 ስለዚህ እነኚህን ሶስቱን ስብስቦች ስታዩ ብዛታቸው እኩል ነው። የስብስብ ሐመርሃ፣ የስብስብ መና፣ የስብስብ ረ የአባላት ብዛት 5 5 5 ነው። ስለዚህ እነኚህ አባላታቸው እኩል ስለሆኑ እነኚህ ሶስቱም ስብስቦች ተመጣጣኝ ስብስቦች ናቸው። ግን እኩል የሆኑት ሁለቱ ናቸው። ለምን ካላችሁ እያንዳንዱን አባል ስናየው 0 ከ0 ጋር እኩል ነው፣ 2 ከ2 ጋር እኩል ነው፣ 8 ከ8 ጋር እኩል ነው፣ 6 ከ6 ጋር እኩል ነው፣ 4 ከ4 ጋር እኩል ነው። እያንዳንዱ አባል ምን ሆነ ማለት ነው? ተመጣጣኝ ሆኖ እያንዳንዱ አባል እኩል ከሆነ ነው። እዚህ ጋር ደግሞ ስታዩ የዚህና የዚህ ብዛት እኩል ነው። ግን ይሄና ይሄ እኩል አይደለም፣ ይሄና ይሄ እኩል አይደለም፣ ይሄና ይሄም እኩል አይደለም፣ ይሄና ይሄም እኩል አይደለም፣ ይሄና ይሄም እኩል አይደለም። ስለዚህ እነኚህ ሁለቱ ስብስቦች እኩል ተመሳሳይ ማለት ነው በሌላ አማርኛ። እሺ እኩል ማለት ተመሳሳይ ማለት ነው። መንታ እንደ ማለት ነው። በቃ ተመሳሳይ ማለት ይሄና ይሄ እንዴት ይመሳሰላል? አይመሳሰልም። ግን ተመጣጣኝ ነው። ለምን? የአባላት ብዛቱ እኩል ስለሆነ። ወደ ሐሳቡ እንመለስ። ስብስብ መ እና ስብስብ ረ ተመጣጣኝ ስብስብ ናቸው። አዎ መና ረ
መና ረ አዎ ተመጣጣኝ ናቸው። ለምን? ምክንያቱም አባላታቸው አሁን የስብስብ መና የስብስብ ረ አባላት 5 ስለሆነ። እሺ ለጋን ስብስብ ሐመር ውሃና ስብስብ መ እኩል ናቸውን? ለምን? አዎ ሐመር ውሃና መ እኩል ናቸው። ለምን? ሁለቱም አባላታቸው እኩል ስለሆነ። ይሄ ማለት የስብስብ ሐመር ውሃ ብዛትና የስብስብ መ የአባላት ብዛት እኩል ስለሆነ እና እያንዳንዱ ስብስብ መ ውስጥ ያለው ስብስብ ረ ውስጥ ስላለ ማለት ነው። እያንዳንዱ አባል እኩል ስለሆነ እኩል ናቸው፣ ተመሳሳይ ናቸው ለማለት ነው። ለምን ለሚለው መልሻለሁ። እዚህ ጋር ስብስብ መ እና ስብስብ ረ ተመጣጣኝ ወይስ እኩል ስብስብ ናቸው ይላል። ሐመር ውሃና ረ ማለት ነው። ሐመር ውሃና ረ ተመጣጣኝ ናቸው። ለምን? ተመጣጣኝ የሆኑበት ብዛታቸው እኩል ስለሆነ። ይሄ ማለት የስብስብ ሐመር ውሃ የአባላት ብዛትና የስብስብ ረ የአባላት ብዛት እኩል ስለሆነ ተመጣጣኝ ናቸው እንላለን ማለት ነው። ይህንን ይመስላል ትግበራው። በጣም ምርጥ እንትን ነው። እዚህ ጋር ወደ ትርጓሜ እንግባ። ትርጓሜ ሁለት ስብስቦች የአባሎቻቸው ብዛት እኩል ከሆነ ስብስቦቹ ተመጣጣኝ ስብስቦች ይባላሉ። አያችሁ፣ ዳይጀስት እያደረግነው ነው ማለት ነው። በተደጋጋሚ ማየት ለኛ ይጠቅመናል። አያችሁ አይደል? እዚህ ጋር ሁለት ስብስቦች የአባሎቻቸው ብዛት እኩል ከሆኑ ስብስቦቹ ተመጣጣኝ ስብስቦች ይባላል። ተመጣጣኝ ስብስቦች በዚህ ይወክላሉ። ይሄ ምልክት ኢኩቫለንት ወይም ደግሞ ኢኩቫለንት ሴት የሚለውን ነገር ይወክላል። ተመጣጣኝ ናቸው። ያ ማለት እንዴ ተመጣጣኝ የሚባለው እኮ አሁን ተመጣጣኝ እንዴ ነው። አሁን አንድ ሌባ መሳሪያ ይዞ እየሰረቀ ከሆነ ፖሊስ መጥቶ መሳሪያ ይተኩሳል። ለምን? ተመጣጣኝ እርምጃ ይባላል። ለምን? ያ መሳሪያ ስለያዘ ይሄ መሳሪያ ይተኩሳል። አይ ሌባው ግን መሳሪያ ካልያዘ ምንም በእጁ ላይ መሳሪያ ከሌለ ፖሊስ ተኩሶ አይመታው። ለምን? ተመጣጣኝ እርምጃ አይደለም። ተመጣጣኝ ማለት እኩል ማለት ነው። ማለት እኩል የሚመስል ማለት ነው። የሚመጣጠን ለማለት ነው። አለ ተመጣጣኝ። አሁን ቦክስ ላይ በኪሎግራም አይደለም የሚወዳደሩት፣ መመጣጠን አለባቸው። 62 እና 60 62 እና 61 60 የሚመጣጠኑ ሰዎች ናቸው እንጂ በቦክስ የሚወዳደሩት። ቴኳንዶም እንደዛ ነው። ቴኳንዶ እንኳን ባላቸው ቤልት ምናምን ነው ሌብል መመጣጠን አለባቸው እንጂ አሁን ቦክስ ላይ አንድ ግብድዬን የሚያክል ሰውዬ በጣም ወደ 100 ምናምን የሚጠጋ ኪሎግራም የሚመዝን ረጅም ወፍራም ሰውዬ ቦክሰኛ ነኝ ከሚል አንድ ወጣት ቀጫጫ ጋር ብታወዳደሩት በአንድ ቦክስ ይሸኘዋል፣ ይልከዋል፣ ደን ፍላይ ያበረዋልና ከባድ ነው። ተመጣጣኝ ማለት እንግዲህ እንደዛ ነው። ተመጣጣኝ ሐሳቡ አባላት የሁለቱ ስብስቦች የአባላት ብዛት እኩል ከሆነ ተመጣጣነን